አስተዋጽኦ አንፃር ከህብረተሰብ ውስጥ ያላቸው ተሰሚነት አንፃር አንዳንዴም ደግሞ አይከንስ ያስፈልጉናል። ኢትዮጵያ በየቦታው አይከኖች ያስፈልጓታል። እነ ሰለሞን አሁን እንግዲህ በሌላ በብዙ በጎ አድራጎት ሲሳተፍ የማየው ልጅ ነው ምሳሌ የምሰጠው። ያኛውም ልጅ ይገርም ነው በብዙ በጎ አድራጎት ሲሳተፍ ነው የማየው። እና ያንን እሴት እንዳናጣው እያንዳንዱ ነገር በጥርጣሬ እንዳይታይ ማስቀረት መቻል ያስፈልጋል። ይሄን ኢትዮጵያ ውስጥ ደግሞ ስም ማጥፋት አንዴ ከጀመረ ማቆም የለው። ማት የተደሰቱ አሉ። አሁን በዚህ እኔ አንዱ ትላንትና ደወልና መቄዶንያን በምን ብታምለው ነው በየቀኑ የምትቀሰቅሰው ምናምን አለ። አንተ በምንድን ያላመንከው አልኩት። አይ የሚሄደውን ገንዘብ አዋጡ የሚባለውን ገንዘብ መንግስት ቢጠቀም። ታዲያ መንግስት አንደኛ መንግስትን የማይደግፍ ሰው ጋር አልደወልክም። በሪሚታንስ ኢትዮጵያ መሄድ ካለ መሄድ ያለበት ነው የደወልከው። ተሳስተሃል። ሂድና ሌሎቹ ጋር ደውልላቸው። ግን ዝም ብለህ በጥርጣሬ ኢቭን ብትሆን እንኳን ምን አይነት ህሊና ነው ያለ? እንዴት ነው የሚታመነው? መቄዶንያ የተሰበሰበው ገንዘብ መንግስትን እንዲህ አይነት ስራ ነው ያለው። ኢትዮጵያውያን በጣም መገንዘብ አለብን። የሆነ ሰው ስራዎች ሲሰራም ቶሎ ብሎ ማጨለም፣ ቶሎ ብሎ ማጥፋት። አሁን ቢኒያምን የፈለገ ነገር ቢያደርግ እየከፈለ ባለው መስዋዕትነት የምድራዊ ዋጋ ብቻ ነው እንደ ያለው ቢኒያም እየሰራ ያለው ስራ። እነዚህ ሃይማኖት አንተነትንም ሰማያዊ አንተነትንም እንጂ። ስለዚህ ይሄ አይነት በቃ በሆነ እነዚህ ናርስ እንትኖች አሉ በሰው በሚደሰቱ ስያሜም አላቸው አይደለ? በሰውን በመግደል የሚደሰቱ ሰዎች ሲታሰሩ ደስ የሚላቸው አንድ ተርሚኖሎጂ አለ። ረስቸው ነው ተርሚኖሎጂ። በቃ የሰው ክፋት የሚያስደስተው እና ይሄ አይ ቲንክ አሁን ይመጣን ኤርሚያስ ድርሻ ወስዳል ማለት ነው ይለኛል። ድርሻ እኔ ሶስት እነግርሃለሁ። ምክንያቱም ይሄ ነው ማይንድ ሴታቸው። እኔ እንደዛ አይነት መሆን አለበት ብዬ ማለት ነው። አይ ቲንክ ሳዲስት ነው የሚባለው መሰለኝ። ናው ቴንክ ዩ ሽሜ አሉ። በጣም ሳዲስቶች አሉ። ሳዲስት ነው፣ ልክ ነው። በቃ የሰውን ሀዘን የሚያስደስታቸው የሰው ዋጋን ማሳጣት ደስ የሚላቸው ሳዲስት። ቴንክ ዩ። እና እኔ ሳዲስት ኢትዮጵያ ሳዲስት አይደለንም ብዬ አምናለሁ። በማወቅም ባለማወቅም ደግሞ ጥፋት ይፈጸማል እና በዛ ደረጃ እንድታዩት ፈልጋለሁ። ብዙ ሰዓት ፈጀው። ዞሮ ግን ገዢው ፓርቲ ወገቡን ጠበቅ አድርጎ መስራት አለበት። ለአንዳንዶች የብሔር ፖለቲካ ለምታነሱ፣ የዘር ፖለቲካ ለምታነሱ ምናምን ሰዎች እንዳልሆነ ማሳያ ነው። ባለፈውም ትዝ ይለኛል ማን ነው የሚባሉት ፓርላማ የነበሩት እኔ በነበርኩ ሰዓት ፓርላማ ያወዳደርናቸው እኚህ የሆነ ታቦት ይዘው አሜሪካን ሀገር የመጡት ሰውዬ ማን ነው ስማቸው? ጳጳንትን ናቸው መሰለኝ። ዋው ስማቸው እንደዛ ነው። ኦሮሞ ናቸው። በቃ ኦሮሞማ ተረኛ ነው ማን ይነካዋል ምናምን የሆነ በማጭበርበር ገንዘብ አፍሪካ ህብረት ውስጥ ቀሲስ ናቸው። ቀሲስ በላይ ናቸው አይደል? አንዴ እነሱማ በቃ ተረኛ እኮ ስለሆነ ማን ይነካዋል ነበር ሲባል የነበረው።
እኔ አስታውሳለሁ የአይነት ትርክቶች ነበር የነበረው በቀሲስ በላይ ነው። ቀሲስ በላይ ተረኛ እና የብሔር ጉዳይ ቢሆን ኖሮ ባልታሰረ ነበረ። ስለዚህ እኔ በአንድ በኩል የዚህ የብሔር ምናምን ለምታነሱ ሰዎች ሌብነት ብሔር የለውም፣ ኮራፕሽን ብሔር የለውም፣ ኮራፕሽን ሃይማኖት የለውም። ያ ትልቅ ማሳያ ነው የሚመስለኝ። እንግዲህ እንዲሁ ካልተጠናወታችሁ በስተቀር ይሄ ሁልጊዜ አበባዬ አይነት ነገር ካልሆናችሁ በስተቀር በሚኒሊክ ጊዜ ካልደነቆራችሁ በስተቀር ነቀሲስ በላይ የዛን ወቅት በተረኝነት በኦሮሞ በምናምን ሲባል ነው የከረሙ። ደን ታሰረ በወንጀሉ። እሱም መደበቂያ ሊያደርገው ሲሞክር ነበረ። እሱ ያልኩት ይቅርታ፣ ትልቅ ሰው ናቸው እሳቸው ልበል ግዴ መደበቂያ ሊያደርገው ሲሞክር ነበር። ከነማጋ ነበረ ሲንፏለል የነበረው? ከእናቱ ጀዋር ጋር አልነበረ እንዴ ሲንፏለል የነበረው? እውነት አይደለም? ይሄ የብሔር ዋሻ የብሔር መደበቂያ ሊያደርገው አልሞከረም። ሰው ሌብነት ብሔር የለውም፣ ዝርፊያ ብሔር የለውም፣ ኮራፕሽን ዘር የለውም፣ ሃይማኖት የለውም። ይሄ በደንብ መታየት አለበት ብዬ ነው ማምነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ለሚቀጥለው እንሄዳለን። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ ተገንጣይና አሸባሪ በሚሉ ጊዜ ያለፈባቸው ወንጀሎች አንሸማቀቅም። ማን ይናገር የነበረ? ወደ ሁለተኛው ርዕስ ተሸጋግረናል። አዲስ ኮምፓሶች ወደ ሁለተኛው ርዕስ ተሸጋገሩ። በዛሬው ዕለት የሶማሌ ክልላዊ መንግስት መግለጫ አውጥቷል። የሶማሌ ክልላዊ መንግስት ባወጣው መግለጫ ላይ በመሪ ርዕስነት የጠቀሰው የሶማሌ ክልል ህዝብና መንግስት ተገንጣይና አሸባሪ በሚሉ ጊዜ ያለፈባቸው ወንጀሎች አይሸማቀቅም የሚል ርዕስ ያለው መግለጫ ነው ያወጣው። የሚዲያ ጦርነት ተከፍቶብናል ይላል የሙስጠፌ አስተዳደር ማለት ነው። ከዛ በጣም ብዙ ጭብጦች ያለው መግለጫ ነው ያወጣው። በጣም በጥንቃቄ የተጻፈ ይመስላል። የዘመቻውን ክብደት ያሳያል አያሳይም አላቅም። ጭብጦቹ ላይ አነሳላችኋለሁ። የሶማሌ ክልል ያወጣው ቶሎ ላንብብላችሁ። እኔ ነኝ 1 2 3 ምለው እነሱ 1 2 3 አላሉ። ለዘመናት ከመሃል ፖለቲካ ሆን ተብለን ተገለን እና ከሀገሪቱ ኢኮኖሚ ፍትሃዊ ተጠቃሚ ሳይሆን የኖረው የሶማሌ ህዝብ በአሁን ሰዓት በመሃል ፖለቲካና የኢኮኖሚ ያለው ተሳትፎ ከመቼውም ጊዜ በላይ ከፍ ማለቱ የማይካድ ሀቅ ነው ይላል። ወደ መሃል ፖለቲካ መተናል፣ ወደ መሃል ኢኮኖሚ መተናል ነው የሚለው። ሁለተኛ፣ ይሁን እንጂ ትላንትና ስልጣን ላይ በነበሩበት ጊዜ ህዝባችንን ለመጨፍጨፍ ሴቶቻችንን በጅምላ ለመድፈርና
ሀብቶቻችንን ለመበዝበዝ ተገንጣይና አሸባሪ የሚል ታፔላ ለጥፈው ዘግናኝ የሰብአዊ መብት ጥሰቶችና የዘር ማጥፋት ወንጀሎችን በህዝባችን ላይ የፈጸሙት ጸረ ኢትዮጵያዊ ዘረኛና ጽንፈኛ ኃይሎች ዛሬም ያንኑ የትናንቱን ወንጀል በማስተጋባት በሶማሌ ክልል መንግስትና አመራር ላይ ሰፊ የስም ማጥፋት ዘመቻ ማካሄዱን ተያይዘውታል ይላል። በጣም ከባድ ቃላቶች ናቸው። ትላንት ስልጣን ላይ በነበሩ ሰዓት ተገንጣይ እያሉ ሲያስፈራሩን፣ አሸባሪ እያሉ ሲያስፈራሩን የነበሩ በህዝባችን ላይ ደግሞ የዘር ማጥፋት ወንጀል የፈጸሙ ጸረ ኢትዮጵያ ኃይሎች፣ ዘረኞች፣ ጽንፈኛ ኃይሎች አሁን ተገልብጠው በእኛ ላይ የስም ማጥፋት ዘመቻ ከፍተዋል ነው የሚለው። ይሄን የሚለው ማን ነው? የሶማሌ ክልል መንግስት ነው። የሶማሊያ ክልላዊ መንግስት ማለት ነው። 3 አገር በማስገንጠልም ሆነ ኢትዮጵያን የባህር በር በማሳጣት አሳፋሪ ታሪክ ያለው ይሄ ዘረኛና ከፋፋይ ቡድን በረጅም የወንብድና ታሪኩ ባደረሳቸው ግፎች ሳይወሰን በኢትዮጵያውያን የተባበረ ትግል ከስልጣን ከተባረረ በኋላ እኔ ከሞትኩ ሰርዶ አይብቀል በሚል ፈሊጥ ለውጡን ለመቀልበስ በርካታ የሽብር ስራዎችን ሲሰራ ቆይቶ አጀንዳው ከሽፎበታል ይላል። ይህ ኃይል የአገር አለኝታ የሆነውን የመከላከያ ኃይላችንን በማጥቃት የአገር ክህደት የፈጸመ አፍራሽ ኃይል ነው ይላል። ወደ ኋላ ሄደው እንግዲህ ማን ነው ተገንጣይ ማን ነው አስገንጣይ የሚለውን ነገር ለማብራራት ነው የሙስጠፌ አስተዳደር መግለጫ ለማሳየት የሞከረው ማለት ነው። ማን ነው ባህር በር ያሳጣን? ማን ነው አስገንጣይና ገንጣይ? ማን ነው ውንብድና ሲሰራ የከረመው? ማን ነው የኢትዮጵያን የሀገር አለኝታ የሆነ የሀገር መከላከያ ያጠቃው? ይሄ ሶስተኛው ነጥብ ነው። ሶስተኛው ነጥብ ይሄ ነው። አራተኛ የሚያነሱት ምንድነው? አሁን ደግሞ የአገር አንድነትና ደህንነትን ተቆርቋሪ መስሎ የሶማሌ ክልል መንግስትና አመራርን ተገንጣይና አሸባሪ ብሎ በተከፋፋይ አፈቀላጤዎቹ በኩል ጣት ለመቀሰር እየዳዳ ነው። አምስተኛ ተገንጣይ ብንሆን ኖሮ ይላል ተጠያቂ ያቀርባሉ። ከዛ በኋላ በመግለጫቸው ላይ ተጠያቂ ምን እንደሚያቀርቡት ተጠያቂ ነው የሚባለው አይደለ? በመግለጫቸው ላይ እኛ ባለፉት 7 ዓመታት ይላሉ። የሶማሌ ክልላዊ መንግስት ነው። ባለፉት 7 ዓመታት ተገንጣይ ብንሆን ኖሮ ይላል ክልላችንን የብሔሮችና የሃይማኖቶች መቻቻል ተምሳሌት እናደርጋት ነበረ ወይ? መልሱልን ነው። እናንተ እንደምትሉት ተገንጣይ ብንሆን ኖሮ አሸባሪ ብንሆን ኖሮ ያለፈው 7 ዓመት የሶማሌ ክልልን የብሔርና የሃይማኖት መቻቻል ተምሳሌት እናደርጋት ነበረ ወይ? አንድ አሁንም ተጠያቂ ይላሉ። እኛ ተገንጣይ ብንሆን ኖሮ አሸባሪ ብንሆን ኖሮ የአገራችን የምስራቅ ድንበርን በልጆቻችን ደምና አጥንት እናስከብር ነበረ ወይ? በልጆቻችን ደምና አጥንት ነው የምስራቅ ኢትዮጵያን እያስከበርን ያለነው ይላሉ። ሁለተኛው ነጥብ እሱ ነው። እኛ ተገንጣይ ብንሆን ኖሮ አሸባሪ ብንሆን ኖሮ ለረጅም ጊዜ ተዘራውን በህዝቦች መካከል የቆየ መጠራጠሮች፣ ኢፍታዊ ፍረጃዎች፣ ስሁት ትርክቶች እንዲስተካከል እናደርግ ነበረ ወይ? ተገንጣይ ብንሆን እነዛን ስሁት ትርክቶች እናስተካክል ነበረ ወይ? መልሱልን ነው እያለ ያሉት። አይ በጣም ጥሩ ጥያቄ፣ ጥሩ መግለጫ ጻፊ ነው የጻፈላቸው። መልሱላቸው። እዚህ ውስጥ ያላችሁም ካላችሁ ወይም የዛ ደጋፊ አካል ካላችሁ
ተገንጣይ ያላችሁን አሸባሪ ያላችሁን በየሚዲያዎቹ ኦኬ ተገንጣይ ካላችሁን አሸባሪ ካላችሁን ያለፉት 7 ዓመት እንቅስቃሴዎቻችን ተገንጣይነትን የሚያሳይ ነው ወይ አሸባሪነትን የሚያሳይ ነው ወይ ጸረ ህዝብነትን የሚያሳይ ነው ወይ መልሱልን ብሏቸዋል። እኛ ተገንጣይ ወይም አሸባሪ ብንሆን ኖሮ ዛሬ በማዕከላዊ መንግስት ህግጋት አልገዛም በማለት በግልጽ በአገሪቱ ፖለቲካና ህገ መንግስታዊ ስርዓቱን ሙሉ በሙሉ ለማፍረስ የሚፍጨረጨረ ኃይል የመሸገው ሶማሌ ነው ወይ? ህገ መንግስቱን ካላፈረስኩት የሚለው ስርዓቱን ካላፈረስኩት የሚለው በህግ አልገዛም ያለው ፌደራል መንግስቱን አልገዛም ያለው አካል የከተመው ሶማሌ ነው ወይስ ሌላ ቦታ ነው? ተጠየቅ ነው የሚባለው አይደል? ተጠየቅ ያነሱ ነው። ስውት ትርክት ማለት የተሳሳተ ማለት ነው። ልክ ያልሆነ ትርክት ማለት ነው። ጄሉ ለመሆኑ አሉ አሁንም ተጠየቅ በተቀንጣይ የሚታወቀው ማን ነው? ለመሆኑ በገንጣይነት የሚታወቀው ማን ነው? ለመሆኑ ኢትዮጵያን በዘር በመከፋፈል የሚታወቀው ማን ነው? መልሱልን፣ መልሱላቸው። ክልላዊ መንግስቱ ነው መግለጫ ያወጣው። ማን ነው ተገንጣይ? ማን ነው ገንጣይ? ማን ነው ሲያስገነጥል የነበረ? ማን ነው ሲገነጠል የነበረ? በዚህ ታሪክ ቆሻሻ ታሪክ ያለው ማን ነው? ኢትዮጵያንስ በዘር የከፋፈላት ማን ነው? ተው እንጂ ያሉ ይሄ ኃይል በየትኛው ሞራል ነው እኛን በገንጣይነትና አሸባሪነት የሚከሰን? ይቀጥላል። አምስተኛ ማለት ነው። ለረጅም ጊዜያቶች አጋር የሚል የዳቦ ስም ሰጣችሁን። አጋር የሚል የዳቦ ስም ሰጣችሁን በፖለቲካና በኢኮኖሚው እንድንገለል አድርጋችሁን የነበራችሁ ኃይሎች እንዴት ብላችሁ ነው እኛን በጸረ ኢትዮጵያዊነት የምትከሱን? እቺ ወድጃታለችን ቃል ባይዘው ለረጅም ጊዜያቶች አጋር በሚል የዳቦ ስም አሪፍ የዳቦ ስም ነው አጋር የሚለው። አጋር ብላችሁ ከኢኮኖሚውም እንድንገለል ከፖለቲካውም እንድንገለል ከሁሉ ነገር እንድንገለል አርጋችሁ ስታበቁ ዛሬ ተመልሳችሁ መጣችሁ በጸረ ኢትዮጵያዊነት ልትከሱን የትኛው ሞራላችሁ ነው? ለህዝባችን ንቀት ስላላችሁ ካልሆነ በስተቀር ይላል። ስለምትንቁን ነው። እንንገራችሁ ይላል። ከዛ በኋላ የሶማሌ ክልል በአሁኑ ሰዓት በኢትዮጵያ መንግስትና ገዢው ፓርቲ ውስጥ አንዱን የቤት ልጅ አንዱን ደግሞ የውጭ ልጅ የሩቅ ተመልካች የሚባለው ቀርቷል፣ እወቁት ይላል። ይህ ደግሞ ቀዳሚ ስኬታችን ነው ይላል። ስለዚህ አንድ የቤት ልጅና አንድ የውጭ ልጅ የሚባል ነገር የለም ነው እያለ ያለው ምነው ሙስጠፌ ማለት ነው። ከዚህ በኋላ የዳር የመሃል የሚባል ነገር የለም። ስድስተኛ የሶማሌ ህዝብ ኢትዮጵያዊ መሆንና ሶማሌነቱን መተው የሶማሌ ህዝብ ኢትዮጵያዊ መሆንና ሶማሌነቱን መተው አለመሆኑን ጠንቅቆ የሚረዳ እና ሶማሌነትና ኢትዮጵያዊነት የማይጋጭበት ህዝብ መሆኑን ልታውቁት ይገባል። ልታውቁት ይገባል። በሶማሊኛ እቺ ተለመዳይ ተረታችሁ ነው። በሶማሊኛ የሚናገሩት ሌላ፣ በአማርኛ የሚናገሩት ሌላ እያላችሁ የምትኖሩት እዛው በጸበል። አሁን ከዚህ ጋር ቻሌንጅ አድርግ ነው የተባልከው። ፈረጃችሁን በሚዲያዎቻችሁ ተንቀሳቀሳችሁብን። ተገንጣይ ያላችሁን፣ ወንበዴ ያላችሁን፣ ሽብርተኛ ያላችሁን። ማን ነው ተገንጣይ? ማን ነው አስገንጣይ? ማን ነው ሽብርተኛ? ማን ነው የሀገር ህግ የማይከበር እያሉ እየጠየቋችሁ ነው። መልሱ። ይልቁንስ
ይሄው በአማርኛ የተናገሩትን ይዤላችሁ መጥቻለሁ። አሁን ቻሌንጅ ማድረግ ከተፈለገ እነዚህ ሰዎች እንደ መንግስት መግለጫ ወጥተዋል። መግለጫው ልክ ነው ልክ አይደለም፣ ይዘቱ ልክ ነው ይዘቱ ልክ አይደለም፣ እኔ እሱን ነው የማየው። ይዘቱ ላይ ነው መከራከር ያለብን እና የሶማሌ ህዝብ ኢትዮጵያዊ መሆን ማለት ሶማሌነቱን መተው አይደለም። ለሶማሌ ኢትዮጵያዊነትና ሶማሌነት አይጋጭበትም። ይሄን ልታውቁት ይገባል ነው ያለው። አሰፋ ጫቦን ያመጡት ጋሞነቴና ኢትዮጵያዊነቴ ተጋጭተውብኝ አያውቁም ያለው ማለት ነፍሳቸውን ይማርና አቶ አሰፋ ጫቦ። ስለዚህ የሶማሌ ህዝብን ኢትዮጵያዊነት ጥያቄ ውስጥ ለማስገባት በክልሉ መንግስትና አመራር ላይ የተከፈተው መጠነ ሰፊ የሚዲያ ዘመቻ እና የስም ማጥፋት ዓላማውን እናቀዋለን እወቁት ብሎ ያጠቃልላል። በጣም ጠንካራ መግለጫ ነው እውነት ለመናገር። ቻሌንጅ የምታደርጉ ሰዎች ካላችሁ በይዘቱ ላይ ቻሌንጅ አድርጉ። ኤርሚያስ አንተ እኮ ነህ በነበረከት ጋር ሆነ አጋር የምትላቸው የነበረው። አዎ ልክ ነህ፣ እውነትን ነው። እኔ አጋር የመወሰን አቅምም አልነበረኝም። አንዳንዴ ስታተስ መወቅና ተናገር አጋር እንላቸው ነበረ። እኔን እዛ የስተቱ አካል ካረከኝ ስተት ነበር አጋር መባላቸው። ኦኬ እኔ ስተት ማለት የኔ ድርሻ ምን እንደሆነ ባላቀውም በግልጽ እንድታቁ ምን እንደው ካንተ የዲያስፖራ አግዳሚ ወንበር አይደለም እላችሁ። የዲያስፖራ አግዳሚ ወንበር እኮ የወረዳ የፓርቲ ጽህፈት ቤት ላይ የድርጅት ጉዳይ ኃላፊ ያደረጋችሁት አንድ ወረዳ ላይ የወሰዳችሁት ሰውዬ እኮ ስለ ከከሌ ጋር ተገናኝተን ከበረከት ጋር ተገናኝተን ከምናም ጋር ተገናኝተን ያለ እኮ የሚተነትንበት ሀገር እኮ ነው ዲያስፖራ ማለት። እኔ አንዳንዴ ስቃለሁ በጣም ምክንያቱም አንዳንዶቹ የመደብናቸው በክርክር ወረዳ የድርጅት ኃላፊ የድርጅት ጉዳይ የድርጅት እኮ ነው ይሁኑ ብለን የተከራከርናቸው ሰዎች ራሳቸውን ሰማይ ሰቅለው ከከሌ ጋር ሲሉ ትንሽ ይገርመኛል እውነት ለመናገር ማለት ይሄ ነው ዲያስፖራ አግዳሚ ወንበር ነው። በጣም ወቁ። አግዳሚ ወንበር ማለት ሁሉን እኩል የሚያደርግ ማለት እና ስታተስ የሚባል የሆነ ነገር የለም። ከዚህ በፊት ነግሬያችኋለሁ። በደንብ ስቶሪውን ስታነቡት ትስቃላችሁ። የአቶ ኃይለማርያም ልብስ ተኳሽ፣ ልብስ አልባሽ፣ ከረባት አልባሽ፣ ልብስ ተቀባይ ለቪኦኤ ኒውስ የተሰራለት ሰው፣ በዶቼ ቬሌ ኒውስ የተሰራለት ሰው ሲከዳ ስራው እኮ አንድ ነው። አቶ ኃይለማርያምን ከረባት ያለብሰዋል፣ ከረባቱን ያወልቅለታል፣ ከረባቱን ይተኩሳል፣ ልብሶቹን ያመቻቻል። ፖለቲካ ምን ዝርዝር አታስገቡኛው። እነ ቪኦኤ ግን ቮይስ ኦፍ አሜሪካ፣ እነ ዶቼ ቬሌ የጀርመን ድምፅ ምን ብሎ ዜና ሰራ? ስርዓቱ አደጋ ውስጥ ወደቀ፣ ትልቁ የፕሮቶኮል ሹም አገር ጥለው ተሰደዱ። ድምጻቸው ሁሉ ቀርቦ ማለት አያስቅም? እንዲህ ነው ዲያስፖራ። ባይ ዘ ዌይ የዲያስፖራ ቲፒካል ምልክት ነው። ሰሞኑን የዲያስፖራ ክርክሮች አያለው ከዚህ ከዲያቆን ዳንኤል ግብረት ጋር ተያይዞ እኔ እሱን ሐሳብ እየደገፍኩ አይደለም፣ ግን ወደ ኋላ ግን ዞር ብላችሁ እያንዳንዳችሁ ተመልከቱ። ምን ዲያስፖራው ምን አይነት ፖለቲካ ሲያራምድ ነበር ብላችሁ ተመልከቱ። ክርክር እኮ ነበረ። ከዛ በኋላስ ዛሬ ምን አለ ወይ ለታዊ ምናምን ወይም ደግሞ ፍታ ወይ ምናምን ይባሉ። ከዛ እንትን የትልቁ ባለስልጣን መሸሽ በሀገሪቱን ስርዓት ለመናድ ያለው ዋጋ ራሱ እንደሱ ስርዓቱ ተነቃነቀ ስርዓቱ። የአቶ ኃይለማርያም ደሳለኝን ጫማ የሚያደርግ የአቶ ኃይለማርያም ደሳለኝን ሱሪ የሚቀበልና የሚያስቀምጥ ሻንጣቸውን የሚሸከም ከምሬን ነው
መጀመሪያ አትክልተኛ የነበረ እኔ ስራ ያንቋሸሽኩ አይደለም። ምንም አይነት የፖለቲካ ውይይት ውስጥ ያልተሳተፈ ምንም አይነት የድርጅት አባልነት ውስጥ የሌለ አብዮታዊ ዲሞክራሲ ምንድነው ብላችሁ ብትጠይቁት የሚበላ ነው የሚጠጣ ሳንዱች ነው ወይስ ለስላሳ ቢራ ነው ወይስ ውስኪ ብሏችሁ ቢጠይቃችሁ ሰው ቪኦኤ ዶቼ ቬሌ አገር አደጋ ውስጥ ወደቀ ብሎ የሚሰራበት አገር ነው ያለ ነው የኔ ወንድም። ይሄ ነው ፖለቲካ፣ የዲያስፖራ ፖለቲካ ይሄ ነው። አትሸሽጉ። ምን አይነት ነው ዲያስፖራው ስንላችሁ እኔ ልትዘምቱብኝ ሞክራችኋል። አግዳሚ ወንበር ነው አለ ምናምን ብላችሁ አይቻለሁ። እነ ዳግማዊ ምናምን ትባል ጋዜጠኛን ጨምረ አከብረ ነበር እውነት ለመናገር። አሁንም ሌላ ውስጥ አታስገቡ። ዲያስፖራውን በጅምላ እኔ እንዳላነሳውም የዲያስፖራ ፖለቲካ ግን የአቶ ኃይለ ማርያም ደሳለኝን ሱሪ አልባሽና አውራጅ ስርዓቱ ይሄ ሰውዬ ስለከዳ ሊነቀነቅ ነው ብሎ ዝግጅት ሰርቶ ዜና ትንታኔ የሚሰራ ውይይት የሚያደርግ ነው። ይሄ ነው እውነቱ። ዲያስፖራ ይሄ ነው። this is the reality። ከዚህ ሪያሊቲ ርቃለው ካልክ አንተ ዲያስፖራ አይደለም። ሄዳችሁ ጎግል አድርጉት። በነገራችን ላይ ቪኦኤ ላይ ታገኙታላችሁ። ዶቼ ቬለ እኔ ለስራ ፈልጌው ሰሞኑን አግኝቼዋለሁ። ዶቼ ቬለ ላይ ክርክር የተካሄደበትን አግኝቼዋለሁ። የፕሮቶኮል ሹሙ አገር በመልቀቁ ስርዓቱ ላይ የሚያካስተው አደጋ ተብሎ ማለት ነው። ይሄ ነው እውነቱ። ቅድም እንዳልኳችሁ ነው። በክርክር የወረዳ ግድ የለም ወረዳ ላይ ድርጅት ይሁን ብለን ተከራክረን የወረዳ ድርጅት ያደረግነው ሰው ዛሬ እንደ አግዳሚ ወንበር እኩል ቁጭ ብሎ መለስን አግኝቸው እንትናን አግኝቸው ምናምን ሲላችሁ ትሰማላችሁ። ዲያስፖራ ስለመጣ እና አይ ቲንክ እንደዛ ብዙ እንትን አትበሉ ብዬ ነው። ሶ የሶማሌ ክልል የተጻፈውን አንብቦ የተጻፈው ልክ ነው ልክ አይደለም? ክልሉ አሁን መጣና እናንተ ምን ስለሆናችሁ ነው እኔን ገንጣይ አስገንጣይ ወንበዴ ሽብርተኛ እያላችሁ የምትከሱኝ ምን ሆናችሁ ነው እናንተ ማናችሁና የሚል ጥያቄ አንስቷል። አሁን መልሱለት፣ ወደ ሪያሊቲው ነው። በተገንጣይ የሚታወቀው ማን ነው? በገንጣይ የሚታወቀው ማን ነው? ኢትዮጵያን በዘር መከፋፈል የሚታወቀው ማን ነው? አጋር የሚል የዳቦ ስም ሰጥቶ የሶማሌን ህዝብ ከኢትዮጵያ ፖለቲካ ከኢትዮጵያ ኢኮኖሚ ሲያገለው የነበረው ማን ነው? ይሄ ነው ጥያቄ የተጠየቀው። ቀጥሎስ እኛ ገንጣይ ብንሆን ኖሮ አይ ቲንክ እኔ ኢምፖርታንት የሚመስለኝ ሁላችንም አስተያየት ብንሰጥበት ደስ የሚለኝ ተጠየቅ ብለው ያቀረቡትን ነው። እኔ ነኝ ተጠየቅ ያልኩት። ያለፉት 7 ዓመት ጉዟችን ተገንጣይነትን ሽብርተኝነትን የሚያሳይ ነው ወይ? መልሱልን እስቲ። እኔ በተለይ እንደው እኔ ከልቤ ነው የምጠይቃችሁ። ህሊና አላችሁ የላችሁም በሚል ውስጥ እዛ ውስጥ መግባት አልፈልግም። የአማራ ብሔርተኞች ይሄን ጥያቄ መልሱለት። ለሶማሌ ክልላዊ መንግስት መልሱለት። የአማራ ብሔርተኞች ጠይቋል። የሶማሌ ክልላዊ መንግስት ግልጽ ጥያቄ ጠይቋል። ህሊና ካላችሁ ሞራል ካላችሁ አላችሁ ብዬ አይደለም እየተናገርኩ ያለሁት። ዘረኝነት ውስጥ የገባ ሰው ሞራል የለውም። ግልጽ እንድትሆኑ ዘረኝነት ሞራል የለውም። ሞራል ቢኖረው ኖሮ ትላንትና ጀዋር በመጽሐፍ የጻፈውን ነገር በፌስቡክ አይቃረነውም ነበር። ሞራል ቢኖረው ነው።
ብሔርተኛ እንደዛ፣ ዘረኛ እንደዛ፣ ሞራል ቫልዩስ የሚባል የለው። ግን ጠየቁ እነዚህ ሰዎች በመግለጫ ነው የጠየቁት። ኦኬ በየሚዲያችሁ እየመጣችሁ ዘመቻ ከፍታችሁብናል፣ ክልላዊ መንግስቱንና ባለስልጣናቱን። ዘመቻችሁ ደግሞ ተገንጣይ የሚል ነው። ዘመቻችሁ ሽብርተኛ የሚል ነው። ያለፉት 7 ዓመት እኔን ገምግሙኝ ብሎ መጣ። የሶማሌ ክልል ገምግሙት፣ አዲስ ኮምፓሶች የሶማሌ ክልልን በኢኮኖሚ ገምግሙት፣ በፖለቲካ ገምግሙት፣ በህዝብ መብት ገምግሙት፣ በነፃነት ገምግሙት፣ በሰላም ገምግሙት፣ በብዙ ጨምሩና ገምግሙት። ገምግሙኝ ብሎ በአደባባይ መጥቷል። እንገምግመው፣ ኦፕንሊ ገምግመው። ከዛ የጻፍከው ነገር ስህተት ነው። ሶማሌ ክልል ማለት የቀውስ ማዕከል ናት፣ ሰዎች የሚገደሉባት ናት፣ ጄሎ ጋዴን ያለው በፖለቲካ ምክንያት የሚታሰሩ ያሉት፣ ኢኮኖሚ የለም፣ ልማት የለም፣ እስር ቤት ነው ብለን እንበለው። ወይም ደግሞ አይን ካለንና ምናምነው ነገርና ያየነው ነገር ካለ በተቃራኒው እናንሳ። እነዚህ ሰዎች በይፋ ገምግሙን ብለው መጥተዋል። ዘመቻ ተከፍቶብናል። የተከፈተብን ዘመቻ ተገንጣዮች እየተባልን ነው። የተከፈተብን ዘመቻ ሽብርተኛ እየተባልን ነን ወይ ወይስ ይሄን የሚለን አካል ነው ወይ ሽብርተኛ እያሉ? የኔን ነግራችኋለሁ፣ ችግር የለውም። የኔን ብቻ ሳይሆን የኢትዮጵያ መንግስትን የሚቃወሙ የሶማሌ ተወላጅ የሆኑ ምሁራኖችን አግኝቻቸዋለሁ። ፕሮግራም ከሰራው በኋላ አግኝቻቸዋለሁ። ባይዘው አሜሪካን ሀገር የሚኖሩ የኢትዮጵያ መንግስትን እንደ መንግስት የሚቃወሙ በማስተርስ በዶክተር በምናምን ሌቭል ያሉ በሶማሌ ፖለቲካ ውስጥ አክቲቭ የሆኑ በኢትዮጵያ ፖለቲካ ውስጥ አክቲቭ የሆኑ ሰዎች 2-3 ሰዎች አናግሬያለሁ። በግልጽ ልንገራችሁ፣ አሜሪካን ሀገር ያለ አንድ፣ አውሮፓ ሀገር ያለ አንድ ደግሞ ከኢትዮጵያ ማለት ነው። ለኔ በቂ ነው ቢያንስ 3 ሰዎች ማናገር። ከሙስጠፌ ጋርም ከተነጋገርን በኋላ ያቀረብኩትን ፕሮግራም ካየው በኋላ ግብረ መልስ መሰብሰብ ስለነበረብኝ ማቃቸውን የሶማሌ ተወላጆች ደወልኩላቸው፣ እነሱም ደወሉልኝ። ያቀረብከው ነገር ይሄ ጥንካሬ ነው፣ ይሄ ድክመት ነው ብለው ከባለቤቱ ከራሱ ከፈረስ ከሆርስ ማውስ እንደሚባለው ማለት እኔ ያለው አንደርስታንዲንግ የተረዳሁት ያለፉት 7 ዓመታት የሶማሌ ክልል መንግስት ጉዞ ይበል የሚያሰኝ ነው ያየሁት። አንደኛ ከሰላም አንፃር እውነት ነው ያሉት። ዛሬ ሶማሌ ክልል የሰላም ስጋት ወጥቼ ገባ ይሆን ሰርቼ ወደ ቤቴ መለስ ይሆን እንደዚህ የሚባል ስጋት የለም። ይሄ አንዱ የሰማሁት ነው። ለኔ ትልቅ ፖይንት ነው ይሄ። ክልሉ የሰላም ምልክት ሆኗል። ከሌሎቹ ከአማራ ክልል፣ ከትግራይ፣ ከኦሮሚያ ከምትለው በላይ ዛሬ የሰላም ምልክት የሆነው ሶማሌ ክልል ነው ሚል ትክክል አይደለም የሚል ሰው አልሰማውም። የኔ ግምገማ አንዱ ይሄ ነው ማለት ነው። ሁለተኛ ከኢኮኖሚ አንፃር ሶማሌ ክልል ባለፉት 7 ዓመታት የተነቃቃውን ያህል ያለፉትን 100 ዓመታት አልተነቃቃም። እኔ ያለኝ መረጃ እሱ ነው። በ7 ዓመት ውስጥ ሶማሌ ክልል የተሰራው ስራ በ100 ዓመት ውስጥ አልተሰራም። ተሰርቷል የምትሉ ከሆነ ዳታውን አምጡና ቻሌንጅ አድርጉ። ኤርሚያስ እንዲህ ብሏል፣ አምጡና ቻሌንጅ አድርጓቸው። እኔ እንዳልኳችሁ ለምሁራኖቹ ምልክላቸዋለሁ። የነሱ ምስክርነት እሱ በ7 ዓመት ውስጥ ሶማሌ ክልል ውስጥ የተሰራው
የኢኮኖሚ እንቅስቃሴ፣ የኢኮኖሚ ልማት፣ የሰብአዊ ልማት፣ የትምህርት ቤት ስራዎች፣ የዚህ ከውሃ ጋር የተያዙ ስራዎች ባለፉት 100 ዓመታት አልተሰሩም። ገምግሙን እያሉ ያሉት ይሄንን ነው። ገምግሟቸው ውሸት ከሆነ ይሄ። ሶስተኛ ሶማሌ ክልል ባለፉት 7 ዓመታት በተለይ ደግሞ ከቅርብ ጊዜ ወዲህ አንድም አይነት የብሔር ግጭት ሰዎች በማንነታቸው ሰዎች በሃይማኖታቸው ሲሪየስ አደጋ ገጠመን የሚሉበት ክልል አይደለም። ይሄን ነው የሰማሁት። ኦርቶዶክስ ሆነ መኖር ትችላለህ፣ ክርስቲያን ሆነ መኖር ትችላለህ፣ ፕሮቴስታንት ሆነ መኖር ትችላለህ። እንደዛ ነበር የነበረው በፊት። ይሄን ነው እነሱ ያሉ